ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመረጥናቸው ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናሰማችኋለን። በኢትዮጵያ ጂንካ ከተማ አዲስ የበሽታ ወረርሽኝ መከሰቱን የጤና ጥበቃ ሚኒስቴር አስታወቀም። የኤርትራ መንግስት በዜጎቹ ላይ የዘር ማጥፋት ወንጀል እየፈጸመ ነው ሲል ዓለም አቀፉ ድርጅት ጄኖሳይድ ዎች አስታወቀም። የኤርትራው ሰማያዊ አብዮት ግንባር ወይም ብርጌድ ንሓመዱ በአዲስ አበባ ታሪካዊ ኮንፈረንስ ሊያካሂድ ነው ተባለም። የዕለቱ ዋና ዋና ዜናዎች አሰማናችሁ። የተከበራችሁ ተከታታዮች እንደምን ውላችኋል? ለዛሬ ኅዳር 4 ቀን 2018 ዓ.ም የያዝናቸው ዜናዎች እንደሚከተለው እናቀርባለን። ከኛ ጋር ሁኑ። በኢትዮጵያ ጂንካ አካባቢ አዲስ የበሽታ ወረርሽኝ መከሰቱን የጤና ጥበቃ ሚኒስቴር አስታወቀም። በበሽታው እስካሁን ሐኪሞችን የሚገኙባቸው 6 ሰዎች መሞታቸው ታውቋል። የኢትዮጵያ ጤና ጥበቃ ሚኒስቴር በደቡብ ኢትዮጵያ ክልል በምትገኘው ጂንካ ከተማ የደም መፍሰስና ትኩሳት የሚያስከትል በሽታ መከሰቱን አረጋግጧል። ሚኒስትሩ ረቡዕ ዕለት ባወጣው መግለጫ የወረርሽኙ ምርመራዎችን ለማካሄድ የላቦራቶሪ ምርመራ ለማድረግና የበሽታውን ስርጭት ለመግታት ፈጣን ምላሽ ሰጪ ቡድን ወደ አካባቢ መላኩን አስታውቋል። በመግለጫው መሰረት ሚኒስትሩ ከሚመለከታቸው አካላት ጋር በመተባበር የተጠናከረ የማህበረሰብ ክትትል ተግባራዊ እያደረገ ነው። የበሽታው አይነት እስካሁን እንዳልታወቀና የመንስኤው ቫይረስ ለመለየት የላቦራቶሪ ትንተናዎች እየተከናወኑ መሆናቸውን ሚኒስትሩ ገልጿል። ነዋሪዎች እንደ ያልታወቀ ደም መፍሰስ፣ ትኩሳት፣ ማስታወክ ወይም ተቅማጥ ያሉ ምልክቶች ካጋጠሟቸው ወደ ሕክምና ተቋማት እንዲያመሩም ተመክረዋል። ሚኒስትሩ ህዝብ መደበኛ የእጅ መታጠብና ምልክቶችን ከሚያሳዩ ግለሰቦች ጋር ንክኪ ማስወገድ ጨምሮ ጥብቅ የንጽህና አጠባበቅና የመከላከያ ልምዶችን እንዲያከብር አሳስቧል። የአሜሪካ ውጭ ጉዳይ ሚኒስቴር የፈጣን ድጋፍ ኃይሎች ተግባር የሱዳንን የሰላም ጥረት እንደሚያዳክም አስጠንቅቋል። የአሜሪካ ውጭ ጉዳይ ሚኒስቴር የሱዳን ፈጣን ድጋፍ ኃይሎች በተደጋጋሚ የተኩስ አቁም ስምምነትና የፖለቲካ ዝግጅቶችን ለማድረግ ቢስማማም በተግባር ግን በሱዳን ውስጥ ለሚካሄደው ግጭት ዘላቂ መፍትሄ ለማግኘት ትልቅ እንቅፋት እንደሆነ ገልጿል። ዓለም አቀፉ ማህበረሰብ ለእነዚህ ኃይሎች የጦር መሳሪያና ወታደራዊ ድጋፍ መስጠት እንዲያቆም ጥሪ አቅርቧል። አሜሪካ ከእንደዚህ አይነት እርዳታ በስተጀርባ ያሉ አካላት እንደምታውቅም አጽንኦት ሰጥቷል። ይሁን እንጂ ዋሽንግተን እነዚህን ተዋናዮች በሽምግልና ውስጥ ቢሳተፉ ቁልፍ ቀጠናውና ዓለም አቀፉ ባለድርሻ አካላትን የሚያሰባስብ ዓለም አቀፍ የሱዳን ቀውስ ማዕቀፍ ውስጥ ለማሳተፍ የወሰነው ውሳኔ አጠናክሮ ይቀጥልበታል ብሏል። ሚኒስትሩ ለፈጣን የድጋፍ ኃይሎች የውጭ ድጋፍ ቀጣይነት ያለው የሽምግልና ጥረቶችን የሚያወሳስብና የሲቪል ስቃይን የሚያባብስ መሆኑን አጽንኦት ሰጥቷል። ሁሉም ወገኖች በሀገሪቱ ውስጥ ያለውን ግጭት ለመከላከልና መረጋጋትን ለማሳደግ ስምምነቶችንና ዓለም አቀፍ ግዴታዎችን ማክበር አስፈላጊ መሆኑን በድጋሚ ገልጿል። የኤርትራ መንግስት በዜጎቹ ላይ የዘር ማጥፋት ወንጀል እየፈጸመ ነው ሲል ዓለም አቀፉ ድርጅት ጄኖሳይድ ዎች አስታወቀም። የሻዕቢያ ባለስልጣናት በትግራይ ለፈጸሙት የዘር ማጥፋት ወንጀልም በዓለም አቀፉ የወንጀለኞች ፍርድ ቤት እንዲጠየቁ ጠይቋል። ጄኖሳይድ ዎች የተሰኘ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ባወጣው ሪፖርት እንዳመለከተው የኤርትራ ስርዓት ሰብአዊና ዲሞክራሲያዊ መብቶችን ከማፈን ባለፈ በገዛ ዜጎቹ የዘር ማጥፋት ወንጀል እየፈጸመ ነው ይላል። ከዚህ በፊት የቡድን 11 የሚባሉ ፖለቲከኞችና ከ11 በላይ ጋዜጠኞች በስርዓቱ ታፍኖ የደረሱበት እንደማይታወቁ የገለጸው ሪፖርቱም ገደብ የሌለው ብሔራዊ አገልግሎትን ጨምሮ በእምነቶችና በአናሳ ብሔረሰቦች የሚፈጸመው ወንጀል የኤርትራ ሕዝብ ቁጥር እንዲያሽቆለቆል እንዳደረገው ገልጿል። አሜሪካ ወይም ማንኛውም የተባበሩት መንግስታት አባል ሀገር በትግራይ የተፈጸመውን የዘር ማጥፋት ወንጀል ለዓለም አቀፉ የወንጀለኞች ፍርድ ቤት ICJ እንዲያቀርቡ ጥሪ አቅርቧል። የኤርትራ ሪፖርት 2025 በሚል ርዕስ የወጣውና በጄኖሳይድ ዎች ኦፊሳላዊ ድህረ ገጽ ላይ የታተመው ዘገባ የኤርትራ ኃይሎች የትግራይን ጦርነት በይፋ ያቆመውን የ2015 የሰላም ስምምነት ቢያደርጉም የሰብአዊ መብት ጥሰቶች መፈጸማቸው ቀጥለዋል ብሏል። የዘር ማጥፋት ወንጀል ኤርትራ በኢትዮጵያ መንግስትና በህወሀት መካከል በተደረገው የሰላም ስምምነት ውስጥ እንዳልተሳተፈች አስታውሶም በአሁኑ ጊዜ ሰራዊቷ ከትግራይ እንድታስወጣና ስምምነቱን እንድትፈርም አሳስቧል። ኤርትራ በትግራይ ላይ በተፈጸመው የዘር ማጥፋት ወንጀል ተሳትፋለች ሲል ሪፖርት በመግለጽ እስከ ዛሬ ድረስ ወታደሮቿ በትግራይ ምድር መኖራቸውን በኢትዮጵያ ውስጥ ለተፈጠረው አለመረጋጋት አንዱ ምክንያት እንደሆነ አክሏል። በትግራይ ህዝብ ላይ የተፈጸሙት የዘር ማጥፋት ወንጀሎች ወደ ዓለም አቀፉ የፍትህ ፍርድ ቤት እንዲቀርቡ ጥሪ አቅርቧል።
ትራምፕ አሜሪካ የቡድን 20 ስብሰባ ላይ እንዳትገኝ የወሰኑት ውሳኔ የራሳቸውን ኪሳራ ነው ሲሉ የደቡብ አፍሪካ ፕሬዝደንት ተናገሩ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ በሚደረገው የቡድን 20 ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔም የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዝደንት ሰሪፍ ራማፎዛ ተናገሩ። ፕሬዝደንት ራማፎዛ አሜሪካ የባይኮት ፖለቲካ በእርግጥም እንደሚሰራ ዳግም ማሰብ ይኖርበታል፣ ምክንያቱም በእኔ ሀሳብ አይሰራምና ብሏል። ትራምፕ ባሳለፍነው ሳምንት በማህበራዊ ትስስር ገጻቸው ላይ የዓለማችን እጅግ ባለጸጋ ኢኮኖሚ ባለቤት ሀገራት መሪዎች በጆሃንስበርግ በሚካሄዱ ስብሰባዎች ላይ የአሜሪካ መንግስት እንደማይገኝ አሳውቋል። ትራምፕ ይህንን ያስታወቁት በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሰደዱና መሬታቸው እየተነጠቀ ነው በሚል ነው። አሜሪካ በቡድን 20 ላይ ላለመገኘት መወሰኗ ያሳዝናል ያሉት ፕሬዝደንት ራማፎዛም አክለውም አሜሪካ በስብሰባው ባለመገኘቷ ምክንያት ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉም ተናግረዋል። አያይዘውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚሁ ይሆናሉ ብለዋል። በመጨረሻም መሰረታዊ የሆኑ ውሳኔዎችን እናሳልፋለን፣ አለመኖራቸውም የእነሱ ኪሳራ ነው ብለዋል። የደቡብ ሱዳን ፕሬዝደንት ምክትላቸውን ከኃላፊነታቸው አሰናበቱ። ፕሬዝደንቱ የደህንነት አመራር እንደገና አደራጅቷል ተብሏል። የደቡብ ሱዳን ፕሬዝደንት ሳልቫ ኪር ምክትላቸውን ቤንጃሚን ቦል ሜልን ከሁሉም ኦፊሳላዊ ቦታዎች አስወግደዋል። ወታደራዊ ማዕረጋቸው ከጀነራል ወደ ወታደር ዝቅ አድርጎ ከብሔራዊ ደህንነት አገልግሎት አሰናብቷል። በጅዋ የሚገኙ ኦፊሳላዊ ምንጮች እንደገለጡት ውሳኔው ቦል ያለ ቅድመ ምክክር በፕሬዝደንታዊ ጥበቃ ላይ ለውጦችን ካደረጉ በኋላ ባደረባቸው እምነት ማጣት ምክንያት ነው ተብሏል። እርምጃዎቹ የቦልን የቅርብ ጓዶችን ለማስወገድና የፕሬዝደንቱን አማካሪ ቱት ጋሉኩን ጨምሮ ከፍተኛ የፖለቲካና የደህንነት ባለስልጣናትን ወደ ስልጣን መመለስን ያካተተ ሲሆን ይህም የፕሬዝደንቱን አማካሪ ቱት ጋሉኩን ጨምሮ ቁልፍ የደህንነትና የአስተዳደር ተቋማትን ቁጥጥር ለማጠናከር የሚደረገውን ጥረት አካል መሆኑ ተገልጿል። ተንታኞች እንደሚሉት ይህ እርምጃ ኬር በገዢው ልሂቃን ውስጥ ሊከሰቱ በሚችሉ ውጥረቶች መካከል ስልጣንን ለማጠናከር ያላቸውን ፍላጎት የሚያጎላ ነው። ታዛቢዎች እንደሚሉት እነዚህ ክስተቶች በሚቀጥሉት ወራት በጅዋ አስተዳደር መረጋጋት ላይ ተጽዕኖ ሊያሳድሩ በሚችሉ የፖለቲካና ወታደራዊ እርምጃዎች መካከል ቀጣይ የውስጥ አለመግባባቶችን ሊፈጥሩ ይችላሉ ተብሎ ተሰግቷል። የኤርትራው ሰማያዊ አብዮታዊ ግንባር ወይም ብርጌድ ንሓመዱ በአዲስ አበባ ታሪካዊ ኮንፈረንስ ሊያካሂድ ነው ተባለ። ኮንፈረንሱ ከ13 ሀገራት የተውጣጡ የግንባሩ ደጋፊዎች እንደሚሳተፉበትም ታውቋል። ኮንፈረንሱ ከ13 ሀገራት የተውጣጡ የግንባሩ ደጋፊዎች እንደሚሳተፉበትም አስታውቋል። የኤርትራው ሰማያዊ አብዮት ግንባር የተባለው በኤርትራ ዲሞክራሲያዊ ሽግግርን የሚደግፍ የፖለቲካ ንቅናቄ የመጀመሪያውን ታሪካዊ ኮንፈረንስ ህዳር 15 በአዲስ አበባ ኢትዮጵያ እንደሚያካሂድ አስታውቋል። አዘጋጆቹ ባወጡት መግለጫ መሰረት ኮንፈረንሱ ብርጌድ ንሓመዱ በሚባል የሚታወቀው የሰማያዊ አብዮት ንቅናቄ ቅርንጫፎችን የሚወክሉ ከ13 ሀገሮች የተውጣጡ ልኡካንን ያሰባስባል። ስብሰባው በኤርትራ ደጋፊ ዲሞክራሲያዊ ቡድኖች መካከል ያለውን ትብብር ለማጠናከርና የፖለቲካ ማሻሻያና ሀገራዊ እድሳትን ለማራመድ የሚያስችሉ ስልቶችን ለመዘርዘር ያለመ ነው። ብርጌድ ንሓመዱ መጪው ኮንፈረንስ በአፍሪካ ቀንድ ዲሞክራሲያዊ ኃይሎችን ለማዋሃድና ድርጅታዊና ዲፕሎማሲያዊ አቅማቸውን ለማጠናከር በሚደረገው ጥረት ውስጥ ትልቅ ምዕራፍ እንዳለው ገልጿል። ንቅናቄው በሀገሪቱ ውስጥም ሆነ በዲያስፖራው ውስጥ ካሉ ኤርትራውያን ጋር የተቀናጀ ግንኙነትና የዲጂታልና ባህላዊ የሚዲያ መድረኮችን በመጠቀም ግንኙነቱን ለማስፋት እንደሚፈልግ ገልጿል። በተጨማሪም ከጎረቤት ኢትዮጵያ ጋር ገንቢ ግንኙነት ለመፍጠር ያለውን ፍላጎት አረጋግጧል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን